ሰላም ውዶቼ እንዴት ናችሁ? ለዩቲዩብ ቻናል አዲስ ነው፣ ሰብስክራይብ በማድረግ ቤተሰቡ ነኝ። ቤተሰብ ናችሁ ደግሞ ላይክ፣ ሼር በማድረግ አበረታችሁ ማለት ነው። እኔ በጣም የገረመኝ ማለት ነው የሩታና የአብርሽ በጣም እኮ ነው የሚያሳፍረው። በተለይ ማለት ነው ኤርሜላ የምትባል ልጅ ማለት ነው ለምንድን ነው ከልጆቹ ህይወት ላይ የማትወጣው? በጣም የምታሳፍር ሴት ቆሻሻ ብትሆን ኤርሜላ ናት እንዴ! ይህ ልጅ እኮ ከወለደ ራሱ 4 ወር ገና በቅጡ ልጁ አመት ያልሞላው ልጅ አፈቀርኩ ምናምን የእሱ ምላሽ ራሱ በጣም ነው የሚገርመው። በመጀመሪያ እኔ ሴቶች ላይ አልፈርድም፣ ኤርሜላ ላይ አልፈርድም። ልክስክሱ ወንዱ ነው፣ አብርሃም ነው። ልክስክስ ነው። ምንድን ነው ፍቅር እንዲህ ነው እንዴ? ትዳር እንዲህ ነው እንዴ? የተርመጠመጠ ትዳር እውነት እንዴ! ለምንድን ነው አርፎ የማይቀመጠው? ክብሩ የማይጠብቀው ይሄ ልጅ? ጓደኛ ተመልከቱ፣ የአብርሃም ጓደኞች ማለት ነው በጣም አሽቃባጮች ናችሁ። በጣም ሲበዛ አሽቃባጭ አይገልጻችሁም። ምድረ ደደብ የተሰበሰበበት በሰው ህይወት ውስጥ ትዳር ውስጥ ጣልቃ የምትገቡ ማለት ነው የአብርሃም ጓደኞች እንዴ! ቢያንስ እንኳን እኮ እውነት ትክክለኛ ጓደኞቹ ቢሆኑ ለእሱ የሚያስቡ ቢሆኑ ለትዳሩ የሚጨነቁ ቢሆኑ ኖሮ አብርሃምን ከእንደዚህ አይነት ህይወት ውስጥ እርምጥምጥ ውስጥ ያወጡት ነበር። ለዚህ ሁላ ተጠያቂ ራሱ እውነቴን ነው የምላችሁ ጓደኞቹ ናቸው። እንደዚህ አይነት ጓደኛ ያለ እንዴ? ሩታ ጋር ሲሄድ ሩታ ጋር ይከታተሉታል። ከዛ ከሄርሜላ ጋር ደግሞ አሽኮለሌ ሲል ደግሞ ሄርሜላ ስር ቂጧ ስር ይከታተላሉ የእሱ ጓደኞች። ምን አይነት ሴት ናችሁ እናንተ? እኔ ወንድ ናችሁ ራሱ አይደለም ሴት ጓደኞቹ ልክ እንደሱ ማለት ነው እንዴ! ልጁን ከእንደዚህ ወጥመድ ውስጥ አውጥቶ ከልጁ እናት ጋር እንዲኖር በስርዓት ማድረግ ነው እንጂ እሱ በሄደበት ተከታትሎ ምን ብሎ። ኧረ እንደዚህ አይነት ጓደኝነት በዘራችሁ ማይድረስ። እኔ እውነቴን ነው የምላችሁ ሴት ጓደኛ ብቻ ነበር መጥፎ የምትመስለኝ። ለካ የወንድም መጥፎ አለ። ወንድ ልጅ እንደ ወንድነቱ ጓደኛው መጥፎ ቦታ ላይ ሲወድቅ፣ ትዳሩን ሲበትን፣ ከአንዷ ሴት ጋር ሽኮሎሌ ሲል፣ እኔ ሲመልስ ሲመክር ከዛ ህይወት ውስጥ እንዲወጣ ሲያደርግ ነው የማውቀው ወንድ ልጅ ማለት ነው። ወንድ ልጅ ይሄ ነው ስርዓቱ። ጓደኛው መጥፎ ቦታ ካለ ያን ጓደኛ ከወደቅበት ማንሳት ነው። እረ የአብርሃም ጓደኞች፣ እረ እናንተ ምን አይነት ፍጡር ናችሁ? ስታስጠሉ እንዴ! እቺ ደግሞ ኤርሜላ የተባለች ቆሼ ቀንቦሬ የሆነች ልጅ ስታስጠላ። ሴት አስደቢ ወንድ ልጅን በዚህ ደረጃ መለመን ራሱ በጣም ነው የሚያስጠላ። እኔ አፈቅርሃለሁ ምናምን። እኔ ይቅርታ አድርጉልኝና ማለት ነው ባለትዳርን ወንድ አይደለም አፈቅርሃለሁ ማለት ድፍረት ሊኖር ይቅርና እወዳለሁ ማለት ራሱ የለባችሁ። ክብር የሚጀምረው ከራሳችሁ ነው። ሩታ ግን ማለት ነው ስለ እውነት ነው የምላችሁ አብርሃም ይቅርታ ጠይቆ ከእሷ ጋር ሆናል። ልታምነው ራሱ አይገባም። እቺ ልጅ የራሷን ህይወት ነው መኖር ያለባት ከዚህ በኋላ። እኛ ሴቶች ማለት ነው እውነት የአብርሃምን ጓደኞች ሳስባቸው እኛ ሴቶች ጓደኛችን ሆና ሌላ ባለትዳር ሆና ልጅ ኖሯት ሌላ ወንድ ጋር ምናምን ስትል ብናያት እንመክራታለን፣ እንመልሳታለን። ግን የአብርሃም ጓደኞች ሴት አይሏቸው ወንድ አይሏቸው አሽቃባጭ። የአሽቃባጭነትም ልክ አለው። በጣም ነው የሚያሽቃብጡት። አይታችኋላ? ኬክ ምናምን ገዝታ ምናምን ነጭ በነጭ ለብሰው ምናምን ሲያሽቀብጡ እነሱም ነጭ ለብሰው ሞራል የሚባል ነገር መጠበቅ አለባቸው ለልጁ እናት። እንደውም ልጁን ገደል እየከተቱት ያሉት የአብርሃም ጓደኞቹ ናቸው። ልንገራችሁ ነው ማለት ነው። እነሱ ባያሽቀብጡ ከስሩ ባይር መጠመጡ እውነቴን ነው የምላችሁ ቀጥ ለጥ ብሎ ነው የሚይዘው ትዳሩን። ሩታ በጣም ነው ያዘች። ፍቅር መስጠት ትችላለች።
ኧረ ሄርሜላ በጣም ነው የምትገርመው። እኔ ባለፈው ቪዲዮ ሰርቻለሁ የሩታ ትዕግስት ማለት ነው። እውነት ሴቶች ከቻላችሁ እንደሷ ትዕግስተኛ ሆኑ። በጣም ነው ሩታ ራሱ እየለመነችው ያለችው ማለት ነው። እንዴት ባለትዳርን ወንድ በዚህ ደረጃ መለመን? ኧረ ጓደኞቹ በጣም ነው የሚያሳፍሩት። እውነት ለዚህ ሁላ ተጠያቂ ልንገራችሁ ጓደኞቹ ናቸው። አሁን የልጁ ህይወት ቢበላሽ ምን ይጠቅማቸዋል? አብርሃም ራሱ ሴታ ሴት ወይ ልክስክስ ማይረባው ወንድ ነው። እውነቴን ነው የምላችሁ። እና ጓደኞቼ በሌላ ቪዲዮ እስክንገናኝ መልካም ጊዜ መልካም ቆይታ። እናንተን በደንብ ተከታተሏቸው እና አስተያየታችሁን ስጧቸው። እውነት እኔ በጣም ልቤ እየደማ ነው በእነሱ ምክንያት። እንዴ በሁለቱም ላይ እኮ እየተጫወተ ነው። ምን አይነት ደደብ ነው ግን አብርሃም። እኔ በጣም አሳዘነችኝ ሩታ ማለት ነው። እውነት እኔ ሄርሜላ አላዝንላትም፣ ምክንያቱም ራሷን እያወረደች ስለሆነ ማለት ነው። ወንዳታርም ቆንጅዬ ናት ሄርሜላ፣ ቆንጅዬ ናት። ስለ እውነት ነው የምላችሁ፣ ከሩታ ራሱ ትበልጣለች። ግን ወንዳታ ነው ወይ ይሄንን ሽልጥልጥ የሆነ ሴታ ሴት ባለትዳር የሆነን ወንድ እንዴ እንኳን እኛ ጓደኞች ይቀርና ማለት ነው እኛ ራሳችን ደንግጠናል። እንደዛ መጣ እኔ እፈቅራለሁ እንደዚህ ምናምን ስትላላጥ ማለት ነው። ኧረ እንደዚች አይነት ሴት በእናትሽ ጥፊ። እውነት ሄርሜላ በጣም ነው ያናደደችኝ። እንዴ እስኪ አስቡት፣ ባለትዳርን ወንድ እንዲመለመን እንዴ! ለራሳችን ራሱ አይሆንም እንጂ ለመጀመሪያው ሚስት ያለው ነው ለእናንተ ይሆነኛል ብላችሁ ታስባላችሁ? ልጅ ያለው ለዛው ብዙ ሰዎች አብረው ሊኖሩ ይችላሉ። ግን እንዲህ አይነት አይን አውጣ የሆነ የፍቅር ጥያቄ በጣም ነው የሚከብደው። እኔ ሩታውን ይቅርታ ጠይቋት ራሱ እንዳታምነው ነው የምፈልገው አብርሃምን ማለት ነው። ምንም ታምን በጣም ነው የሚወዳት ሄርሜላ ልንገራችሁና ማለት ነው። ባይወዳት ኖሮ ካጠገቡ ያርቃታል። ድርሽ እንዳትል ማድረግ ይችላል ከፈለገ ማለት ነው። ግን እራሱ ፍላጎት አለው ልጁ። ኧረ ምን አይነት ጉድ ነው ጋይስ! ይሄማ በዘራችሁ አይድረስ። እኔ ለእነሱ አፈርኩኝ። ደግሞ የጓደኛ ማሽቃበጥ ግን አብርሃም ማለት ነው። እውነቴን ነው የምላችሁ ጓደኛ እንደሌለው ማወቅ አለበት።